የተከበራችሁ የፈታ ዴሊ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ድምጽ ሳያሰሙ ግብጽን ወደ አሰብ ስበዋል። ግብጽ አሰብን ጨምሮ በጅቡቲ በኩልም ኢትዮጵያን መክበቧ ተሰምቷል። በዘናሽናል ጋዜጣ አዲስ ይፋ የሆነው መረጃ የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ግብጽ ኢትዮጵያ ላይ ባነጣጠረ ዘመቻ በኤርትራና በጅቡቲ በኩል መገስገሷን አመልክቷል። ጥንቅራችን ይዞታል። ሰሞኑን በተካሄዱት ከባድ ውጊያዎች ተከታታይ ሽንፈትን ያስተናገዱት የሱዳኑ ጀነራል አብዱልፈታህ አልቡርሃን በአፋጣኝ ወደ ቱርክ ሊያመሩ ነው። የጀነራል መሐመድ ሐምዳን ዳጋሎውን ጦር ድል የቀናው ከመሆኑም ባሻገር የድሮን የበላይነትንም ጭምር ይዟል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። በጋምቤላ ክልል በቀጠለው ግጭት ጋር በተያያዘ በርካታ ሲቪል ሰዎች ጉዳት የደረሰባቸው መሆኑ ታወቀ። በክልሉ ካሉ የደቡብ ሱዳን ስደተኞች ጋር በተያያዘ በአካባቢው ስራ ላይ ያለው ዓለም አቀፉ ድንበር የለሽ የሐኪሞች ቡድን በትላንትናው ዕለት ማለትም ረቡዕ ዕለት ብቻ ከ100 በላይ ሰዎች በጦር መሳሪያ ቆስለው ወደ ሕክምና ተቋማት መሄዳቸውን ማስታወቁን የተመለከተ መረጃም ይፋ ሆኗል። የምንዳስስ ይሆናል። አንድ አካባቢ በመጥቀስ የጠንቋይ አገር ነው ሲሉ የተናገሩ የእምነት አስተማሪ ላይ ክስ መመስረቱ ተሰማ። ጄፒኤስ ኢንተርናሽናል ቸርች በመባል የምትታወቀው ቤተ እምነት መስራች የሆኑት መምህር ሄኖክ ግርማ ላይ የሰሜን ሸዋ አስተዳደር ክስ መመስረቱን የተገለጸው የፍርድ ቤት የእስር ማዘዣ የወጣባቸው መምህርም የይቅርታ መግለጫ አውጥተዋል። ጉዳዩን እንመለከታለን። ትራምፕ የበርካታ አፍሪካ ሀገራት አምባሳደሮችን ከኃላፊነት ባነሱበት ውሳኔያቸው ኢትዮጵያን በተመለከተ ያስተላለፉት ውሳኔ ላይ የድጋፍ ድምፅ ተሰምቷል። አሜሪካዊ አምባሳደር በጉዳዩ ላይ መልእክት ሰደዋል። አጠር ያለ መረጃ እናደርሳለን። አሜሪካን በፍቃድ ለቆ ለሚወጣ 465,000 ብር ይሰጣል ተባለ። የትራምፕ አስተዳደር በአሜሪካ ለሚገኙ ሰነድ አልባ ስደተኞች ለአዲስ የ2026 ዓመት ገጸ በረከት አለን ሲል ተሰምቷል። ከመጪው አዲስ ዓመት በፊትና በዓመቱ በፈቃደኝነት አሜሪካን ለቆ ለሚወጣ ስደተኛ የ$3,000 ክፍያ ፈጽማለሁ ብለዋል። በሺዎች በተመዘገቡበት ስለተባለው ስለዚህ ጉዳይ መረጃ ይዘናል። የታገዱት የባንክ ሂሳቦች እግድ መነሳቱ ተሰምቷል። እግዱ የተነሳው በከፊል ነው። ዝርዝር መረጃውን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ኢሳያስ አሰብን ለግብጽ ሰጡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽን ወደ አሰብ ስበዋል። ግብጽ አሰብን ጨምሮ በጅቡቲ በኩልም ኢትዮጵያን መክበቧ ተሰምቷል። በዘናሽናል ጋዜጣ አዲስ ይፋ የሆነው መረጃ ግብጽ ኢትዮጵያ ላይ ባነጣጠረው ዘመቻ በኤርትራና በጅቡቲ በኩል የወደብ ስምምነቶችን መፈጸሟን አመልክቷል። ኢትዮጵያ ግንባታውን ባጠናቀቀች የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የቆየችው ግብጽ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት ስታስተባብር ቆይታለች። ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት መፈጸሟን ነው ዘገባው ያመለከተው። ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው ጫና አንዱ አካል መሆኑንም የዘገባው ምንጭ የሆነው ዘናሽናል በዚሁ ዘገባው አክሎ አመልክቷል። በካይሮ ቅርበት ያላቸው ምንጮቹን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ ኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል በአባል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል።
እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። ኢትዮጵያ ባለፈችባቸው ዘመናት ሁሉ ትልቁ ፈተናዋ አባይ ነው ያሉት ጠቅላይ ሚኒስትሩ ሌሎቹ ፈተናዎች የዚህ ውላጅ ናቸው ሲሉም ተደምጠዋል። በዚህን ወቅት ስለ ቀይ ባህር አንስተውም ቀይ ባህር የትላንትና ታሪክ ነው፣ የተፈጠረው ስህተት ትላንትና ነው፣ ነገ ይታረማል፣ ከባድ አይደለም በማለት የሺህ ዓመታት ፈተና የሆነው የአባይ ጉዳይ ከተፈታ እንደ ቀይ ባህር ያሉ ጉዳዮች ውስብስብነታቸው ከአባይ ጉዳይ እንደሚያንስም አመላክተዋል። በቀጣይ መረጃ በጋምቤላ በርካቶች ጉዳት ደረሰባቸው። በጋምቤላ ክልል በቀጠለው ግጭት ጋር በተያያዘ በርካታ ሲቪል ሰዎች ጉዳት የደረሰባቸው መሆኑ ታወቀ። በጋምቤላ ካሉ የደቡብ ሱዳን ስደተኞች ጋር በተያያዘ በአካባቢው ስራ ላይ ያለው ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በትላንትናው ዕለት ማለትም ረቡዕ ዕለት ብቻ ከ100 በላይ ሰዎች በጦር መሳሪያ ቆስለው ወደ ሕክምና ተቋማት መሄዳቸውን አስታውቋል። በክልሉ ከህዳር 28 ቀን 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች ግጭት መፈጠሩ የሚታወስ ነው። በዚህ ግጭትም የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተሩ መዱ ጁሉን ጨምሮ በርካቶች ሕይወታቸው ያለፈ መሆኑን የቀደሙት መረጃዎች ያመለክታሉ። ይህንንም ተከትሎ በክልሉ ባንኮችንና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸው የተዘገበ ሲሆን አሁን ባለው ሁኔታ ደግሞ በዚሁ ግጭት በርካታ ሰዎች አካላዊ ጉዳትን ያስተናገዱ መሆኑን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን አስታውቋል። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን በትላንትናው ዕለት ማለትም ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫው ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውንና በሚቀጥሉት ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ተብሎ እንደሚጠበቅ አስታውቋል። የግጭቱን መቀጠል ተከትሎም የጋምቤላ ክልላዊ መንግስት ከትላንት ታህሳስ 15 ቀን 2018 ዓ.ም ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ የጣለ መሆኑ የሚታወስ ነው። ሰኞ ታህሳስ 13 ቀን 2018 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን የገለጸበት ሁኔታ ታይቷል። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 ቀን 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ እንዲጣልም ተደርጓል። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጪ የትኛውን ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። ድንበር የለሽ የሐኪሞች ቡድን ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን ገልጿል። አክሎም ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብሎ ማከሙን አስታውቋል። ኩሌ የስደተኞች መጠለያ ወደ 55000 የሚጠጉ ደቡብ ሱዳናዊ ስደተኞችን የያዘ መሆኑን የቢቢሲ ዘገባ አመልክቷል። ድንበር የለሽ የሐኪሞች ቡድን በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱ ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችን መስተጓጎላቸውን ጠቅሷል። ግጭቱ ከጀመረ ወዲህ በርካቶች ሕይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያ የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ በመግለጫው ላይ ገልጿል። በቀጣይ ርዕስ የህዝብ ቁጣን የቀሰቀሰው ፓስተር ክስ ተመሰረተበት። ከሰሞኑ የኢየሱስ የትንቢት መንፈስ ቤተ ክርስቲያን መስራች የሆነው መምህር ሄኖክ ግርማን የተመለከተ ከፍተኛ ተቃውሞ በማህበራዊ ሚዲያ ሲሰማ ተስተውሏል። በማህበራዊ ሚዲያ በተሰራጨ ቪዲዮ መምህሩ ንግግሩን ተከትሎ አንድን አካባቢ የገለጸበት አነጋገር ብዙዎችን ያስቆጣ ነበር። አካባቢውን በመጥቀስ የጠንቋይ ሀገር ነው የሚለው አገላለጽ ታዲያ መምህሩ ላይ ክስ እንዲመሰረት ማድረጉ ተሰምቷል። የሰሜን ሸዋ ዞን ሰላሌን ተሳድቧል ያላቸውን የሃይማኖት መምህር ሄኖክ ግርማን በቁጥጥር ስር ለማዋል እንቅስቃሴ መጀመሩን መግለጹን የቲክቫ ዘገባ አስነብቧል። የሰሜን ሸዋ ዞን አቃቤ ሕግ ነብይ ሄኖክ ግርማ የጄፒኤስ ኢንተርናሽናል ቸርች መስራች ህዝብን በመሳደብ ብጥብጥ በመፍጠር በማሰብ ወንጀል ከስሻቸዋለሁ ብለዋል። ከሰሞኑ በማህበራዊ ሚዲያዎች ላይ ሃይማኖት አስተማሪ አንዲት ሴት ከየት እንደመጣች ከጠየቁ በኋላ ሴትየዋ ከሰላሌ መሆኗን ስትናገር ነብይ ሄኖክ ከሀገሩ የጠንቋይ ነው ብለው ሲናገሩ የሚያሳይ ቪዲዮ መሰራጨቱን ተከትሎ ከብዙዎች ተቃውሞ ተሰምቷል። መምህሩ ግን ከአሜሪካ ሆነው በጉዳዩ መልስ የሰጡ ሲሆን የወጣው ቪዲዮ ያለአግባብ ተወስዶ ወይም ተቆርጦ ተቀጥሎ የወጣ ነው ሲሉ ይቅርታም ጠይቀዋል። ሆኖም የሰሜን ሸዋ ዞን ጉዳዩን በህግ እንደሚቀጥልበት ነው የተገለጸው። በተለይ ፍቼ ከተማ ፖሊስ መምሪያ ኃላፊ ኢንስፔክተር ታምሩ ባይሳ ለቢቢሲ አፋን ኦሮሞ በሰጡት ቃል ነብይ ሄኖክ ሰላሌን የጠንቋይና የሟርተኛ ሀገር ብሏል ያሉ ሲሆን ግለሰብን እንደዛ ማለት ይቻላል፣ ሀገርን ግን ማለት አይቻልም ሲሉ ገልጸዋል።
ኢንስፔክተሩ በቪዲዮ ላይ ታየችው ግለሰብ በቁጥጥር ስር መዋሏን ገልጸው ነብይ ሄኖክን በቁጥጥር ስር ለማዋል ከፍርድ ቤት የእስር ማዘዣ እንደወጣም አሳውቀዋል። አክለውም ነብይ ሄኖክ አዲስ አበባ ቦሌ ሩዋንዳ አካባቢ ነዋሪ መሆኑን ሰምተናል ያሉት ኢንስፔክተር ታምሩ የተያዘችው ግለሰብ ስለ ሁኔታው ማመኗን ገልጸዋል። በቲክቶክና በማህበራዊ ሚዲያዎች የተሰራጨው ቪዲዮ በማስረጃነት ተይዟል። በህግ አካሄድ ሰንሰለትን በመከተል በቁጥጥር ስር ለማዋል እየተሰራ ነው ሲሉ መናገራቸውን ዘገባው አመልክቷል። ከጄፒኤስ ቤተክርስቲያን በይፋ የማህበራዊ ገጽ ጉዳዩን በተመለከተ መግለጫ የተሰጠ ሲሆን በምስክርነቱ መሃል ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጭ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል። የጄፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በእኩል የምትመለከት ቤተክርስቲያን ነች። የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ ነው ስትል ቤተክርስቲያኗ አስተባብላለች። መስራቹ መምህር ከአሜሪካ ሆነው በለቀቁት ቪዲዮም ይህን አንስተው ይቅርታ ጠይቀዋል። በቀጣይ ርዕስ ጀነራሉ በሽንፈቱ ማግስት ወደ ቱርክ። ጭንቅ ውስጥ የገቡት ጀነራል ወደ ቱርክ ሊያመሩ ነው። ጀነራሉ በሱዳን በፍልሚያ ላይ ያሉት ሌተናል ጀነራል አብዱል ፈታህ አልቡርሃን ናቸው። ከሰሞኑ በተካሄዱት የዳርፉርና የኮርዶፋን አካባቢ ውጊያዎች ጦራቸው ድል አልቀናው። የተለያዩ ወሳኝ የተባሉ ግዛቶችን በጀነራል መሐመድ ሐምዳን ዳጋሎ መነጠቅ ግድ ብሎታል። ከዚሁ ጋር በተያያዘም ጀነራሉ የሌሎችን ወታደራዊ እገዛ እያማተሩ ሲሆን በዛሬው ዕለትም ወደ ቱርክ አንካራ አምርተው ከቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ጋር የሚመክሩ መሆኑን የቱርኩ አናዶሉ የዜና ወኪል ባሰራጨው ዘገባ አመልክቷል። ከሱዳን የእርስ በርስ ጦርነት ጋር በተያያዘ ባለው የኃይል አስተላለፍ ቱርክ የጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኗን ግልጽ አድርጋለች። እስካሁን ባለው ሁኔታ ቱርክ እያደረገች ያለችው ድጋፍ በሰብአዊ እርዳታ መልኩ የሚገለጽ ሲሆን የአሁኑ የጀነራል አብዱል ፈታህ አልቡርሃን የቱርክ አንካራ ጉዞ ግን ከዚህም ያለፈ የጦር መሳሪያ ድጋፍን ጭምር ያካተተ ሊሆን ይችላል የሚል ግምትን አሳድሯል። የሱዳን ተፋላሚ ሁለቱ ጀነራሎች በድሮን ጭምር ፍልሚያን የሚያደርጉ ናቸው። ቱርክ በድሮን ምርቶቿ እውቅናን ያተረፈች ሀገር በመሆኗ የአሁኑ የጀነራል አብዱል ፈታህ አልቡርሃን ጉዞም ከዚሁ ጋር እየተያያዘ ይገኛል። በቅርቡ በተካሄዱት የኮርዶፋንና የዳርፉር ውጊያዎች የሱዳን ጦር ሰራዊት በጀነራል መሐመድ ሐምዳን ዳጋሎ ጦር ብልጫ ተወስዶበታል። በርካታ ግዛቶችንም ተነጥቋል። ከዚህ ባለፈም የዳጋሎ ጦር በጥልቀት ወደ ሱዳን ግዛቶች በመግባት የድሮን ድብደባዎችንም ጭምር አካሂዷል። የአሁኑ የአልቡርሃን ጉዞም በዚሁ ከባድ ጥቃትና የግዛት መነጠቅ መሃል ብቅ ያለ ሆኖ ታይቷል። ወደ ቀጣይ መረጃ አለፍ። የትራምፕ የኢትዮጵያ ውሳኔ ድጋፍ አገኘ። ትራምፕ የበርካታ የአፍሪካ ሀገራትን አምባሳደሮች ከኃላፊነት ባነሱበት ውሳኔያቸው ኢትዮጵያን በተመለከተ ያስተላለፉት ውሳኔ ላይ የድጋፍ ድምፅ ተሰምቷል። አሜሪካዊ አምባሳደር በጉዳዩ ላይ መልእክት ሰደዋል። የአሜሪካው አምባሳደር ቲቦር ናጊ ትራምፕ የኢትዮጵያን አምባሳደር ከስልጣን ባለማንሳታቸው ተደስቻለሁ ብለዋል። አምባሳደር እርቪን ማሲንጋ ከኃላፊነት ባለመነሳታቸው መደሰታቸውን የጠቀሱት የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት አምባሳደር ቲቦር ናጊ የኢትዮጵያ አምባሳደር ኃላፊነታቸውን በአግባቡ እየተወጡ መሆኑን በመጥቀስ አወድሰዋቸዋል። የፕሬዝዳንት ትራምፕ አስተዳደር ሶማሊያና ኡጋንዳን ጨምሮ በ15 የአፍሪካ ሀገራት የሚገኙ የአሜሪካ አምባሳደሮችና ጉዳይ አስፈጻሚዎችን ማንሳቱ በዚሁ ሳምንት መገለጹ ይታወቃል። ከ15ቱ የአፍሪካ ሀገራት ከአምባሳደርነትና ጉዳይ አስፈጻሚነት የተነሱት አምባሳደሮችና ጉዳይ አስፈጻሚዎች በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። አምባሳደሮች ከተነሱባቸው ሀገራት መካከል ኡጋንዳ፣ ግብፅ፣ ሩዋንዳ፣ ናይጄሪያ፣ አልጄሪያ፣ ካሜሩንና ሴኔጋል ይገኙበታል። በሌላ መረጃ አሜሪካን በፍቃድ ለቆ ለሚወጣ 465,000 ብር ይሰጣል። የትራምፕ አስተዳደር በአሜሪካ ለሚገኙ ሰነድ አልባ ስደተኞች ለአዲሱ የ2026 ዓመት ገጸ በረከት አለን ሲል ተሰምቷል። ከመጪው አዲስ ዓመት በፊት በፍቃደኝነት አሜሪካን ለቆ ለሚወጣ የ$3,000 ክፍያ ፈጽማለሁ ብለዋል። በኢትዮጵያ ምንዛሬ ከ465,000 ብር በላይ ከፍላለሁ ያለው የትራምፕ አስተዳደር በተጨማሪ ነፃ በረራ ሁሉ እንደሚያዘጋጅና ብቻ እናንተ በፍቃዳችሁ ምድሬን ለቃችሁ ጡልኝ ማለቱን የተሰማው ከአሜሪካ በገዛ ፍቃዳቸው ለመውጣት ለሚፈልጉና እንደ አውሮፓ አቆጣጠር ታህሳስ 31 ድረስ ለሚመዘገቡ ስደተኞች ነው አሜሪካ ነፃ በረራ እንዲሁም የ$3,000 ክፍያ ለመስጠት ቃል የገባችው። ታዲያ በተባለው ጊዜ በዚህ ድል የማይጠቀምና በገዛ ፍቃዱ አልወጣም ያለ ስደተኛ ግን እስራት፣ በግዳጅ መባረር እንዲሁም ዳግም ወደ አሜሪካ ምድር መግባት እንዳይችል ይደረጋል ሲል የአሜሪካ መንግስት ገልጿል። ቀደም ሲል ትራምፕ በፍቃደኝነት አሜሪካን ለሚለቁ $1,000 እንዲሰጥ ትዕዛዝ የሰጡ ሲሆን አዲስ ዓመትን በማስመልከት ክፍያ ወደ $3,000 አድጓል። ተንታኞች የ$1,000 ክፍያ ወደ አሜሪካ ለመግባት ብዙ ዋጋ ለከፈሉ ስደተኞች የሚስማማ ድካምን የሚተካ ክፍያ አለመሆኑ ብዙዎችን እንዳልሳብ ይገልጻሉ። በዚህ የተነሳ የአሜሪካ መንግስት ክፍያውን ከፍ ማድረጉን ገልጸዋል። ይሄ ይፋ በተደረገ በ72 ሰዓታት ውስጥ ከ4500 በላይ ሰነድ አልባ ስደተኞች ለፕሮግራሙ ማመልከታቸው ተሰምቷል።
$3000 መክፈል ብዙ መስሎ ቢታይም የአሜሪካ መንግስት የችሎት ክርክርን ጨምሮ ስደተኛን በህጋዊ መንገድ ለማባረር ለሚደረገው ስራ ማለትም ለስደተኛ ማቆያና ቻርተር አውሮፕላን ከመከራየትና ከወጪው አንጻር እጅግ ቁንጽል ወጪ ነው ተብሏል። የትራምፕ አስተዳደር የ$3000 ክፍያ ወጪን ለመቀነስ ያለመ ነው። $3000 ግን በራሴ እወጣለሁ ላለ ሁሉ የሚሰጥ አይደለም። በቅድሚያ ለዚህ ፕሮግራም የሚገባውን መስፈርት አንድ ስደተኛ ማሟላት አለበት። ስደተኛ ወንጀለኛ ሪከርድ የሌለበት መሆን ይገባዋል። የጥገኝነት ጥያቄው ደግሞ የመሳካት እድል የለው መሆኑ አለበት። ለዚህ ክፍያ ተገቢ ለመሆን ስደተኛ ወደ አሜሪካ በየትኛውም መንገድ ላለመመለስ መፈረም ይጠበቅበታል። በትንሹ ለ10 ዓመታት በችሎት መልሶ አቤት ላለማለትም ይፈርማል። የሁሉ ሆኖ ታዲያ በራሱ ከአሜሪካ የሚወጣው ስደተኛ ገንዘቡ ኤርፖርት ላይ የሚከፈለው አይደለም። አሜሪካን ለቆ ወደ አገሩ መግባቱ ከተረጋገጠ በኋላ በኦንላይን ወይም በሐዋላና መሰል ክፍያ መንገድ ክፍያው የሚፈጸም ይሆናል። ጉዳዩ የሚፈጸመው በአሜሪካ መንግስት የሀገር ውስጥ ደህንነት DHS በኩል ሲሆን ደህንነቱ ይህንን እድል ክፍት ያደረገው በሳምንቱ ሰኞ ዕለት ነበር። አስገራሚ በሆነ መልኩ በሰላም ለቆ ለመውጣትና ከክፍያው ተጠቃሚ ለመሆን በርካታ ስደተኞች እያመለከቱ ይገኛሉ ተብሏል። በቀጣይ መረጃ እግዱ በከፊል ተነሳ። የታገዱት የባንክ ሂሳቦች እግድ መነሳቱ ተሰምቷል። እግዱ የተነሳው በከፊል ነው። መንግስት በዲጂታል ፋይናንስ ዘርፍ ላይ በወሰደው እርምጃ የእግድ ውሳኔ ተላልፎባቸው የነበሩ የባንክ ሂሳቦች እግድ መነሳቱን አዲስ ፎርቹን በዛሬው ዕለት አስነብቧል። የፍትህ ሚኒስቴር ታህሳስ 14 ቀን 2018 ዓ.ም ባስተላለፈው ትዕዛዝ የያጉት ፔ ዋና ስራ አስፈጻሚ ተሾመ አለማየሁን ጨምሮ የ50 ግለሰቦች የባንክ ሂሳቦች እንዲንቀሳቀሱ አዟል። እነዚህ የባንክ ሂሳቦች ከ3 ሳምንታት በፊት ዳር 23 ቀን በዘርፉ የታየ የፋይናንስ ብልሹ አሰራርን ለመመርመር በሚል ታግደው የቆዩ ናቸው። በተጨማሪም ለ9 ቀናት የባንክ ሂሳቦቻቸው ተገድበው የነበሩ 10 የዲጂታል ክፍያ ኩባንያዎች እገዳው ተነስቶላቸዋል። የሚኒስትሩ የሀብት ማስመለስ መምሪያ ዋና ዳይሬክተር ጸጋው አቅጅራ ውሳኔውን ለሁሉም ባንኮች በይፋ ደብዳቤ ማሳወቃቸውን ዘገባው ገልጿል። እገዳው የተነሳላቸው የክፍያ ተቋማት አሪፍ ፔይ፣ አዲስ ፔይ፣ ፋና ፔይ እና ላኪ ፔይ፣ ስታር ፔይ፣ ያጉት ፔይ፣ ሳንቲም ፔይ፣ ካቻ ፔይ እና ሲናን ፔይ መሆናቸውን የተመለከተው ምንም እንኳን የኩባንያዎቹ የባንክ ሂሳቦች ቢለቀቁም የምርመራው ሂደት ግን ተጠናክሮ ቀጥሏል ነው የተባለው። የሳንቲም ፔይ፣ የቻፓ ፔይ እና የአሪፍ ፔይ ከፍተኛ የሥራ ኃላፊዎች አሁንም በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ከፍተኛ የፋይናንስ ህገወጥነት ተጠርጥረው ምርመራ እየተካሄደባቸው ነው። ለጉዳዩ ቅርበት ያላቸው ምንጮች እንደጠቆሙት የምርመራው ዋነኛ ትኩረት የግብር ስወራና ህገወጥ የገንዘብ ዝውውር ላይ ነው። ይህ በእንዲህ እንዳለ በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል የብሔራዊ ደህንነት አገልግሎት ክስ ያቀረበባቸው የቤቲንግ ድርጅቶች ባለቤቶችን እንዲሁም የዲጂታል ገንዘብ አገልግሎት ሰጪ ተቋማት ባለቤቶች ጭምር በቁጥጥር ስር ውለው ጉዳያቸው በምርመራ ሂደት ላይ መሆኑም ይታወቃል። ከዚሁ ክስ ጋር በተያያዘም ከሳምንት በፊት የኢትዮጵያ ብሔራዊ ሎተሪ አገልግሎት በሁሉም የቤቲንግ ውርርድ አጫዋች ድርጅቶች ላይ የእግድ ውሳኔ ያሳልፏል። በሌላ በኩል ብሔራዊ ባንክ ባለፈው ዓመት መጨረሻ ሐምሌ 26 2017 ዓ.ም በወንጀል የተገኘ ንብረትን ህጋዊ ማስመሰልና ህገወጥ ተግባራትን ፋይናንስ በማድረግ ተግባር ላይ ተሳትፈዋል ያላቸውን 4 የገንዘብ አስተላላፊ ድርጅቶች ይፋ አድርጎ ነበር። ተቀማጭነታቸውን በአሜሪካ ያደረጉት እነዚህ ድርጅቶች ሸጌ ገንዘብ አስተላላፊ፣ አዱሊስ ገንዘብ አስተላላፊ፣ ራማዳ ፔይ እና ታጅ ገንዘብ አስተላላፊ እንደሚባሉ ባንኩ በመግለጫው መግለጹ ይታወሳል። ባለፈው ዓመት 2017 ዓ.ም መጨረሻ እንዲሁ ህጋዊና መደበኛ የባንክ ስርዓትን ወደ ጎን በመተው በህገወጥና ትይዩ የገበያ ውጭ ምንዛሬ የወንጀል ተግባር ላይ የተሰማሩ 138 ተጠርጣሪዎች የባንክ ሂሳብ መታገዱም የሚታወስ ነው። ውሳኔዎቹ የፌዴራል ባለስልጣናት በፍጥነት እያደገ የመጣውን የዲጂታል ክፍያ ስርዓት ጥብቅ ቁጥጥር ለማድረግና ህጋዊ መስመር ለማስያዝ ቅድሚያ ሰጥተው እየሰሩበት ከመሆኑ ጋር የተያያዘ መሆኑ ተመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ